ልረጋጋ አልችልም። መጀመሪያ ተረጋጋና ታውራኝ። እኔ ለአንዴና ለመጨረሻ ጊዜ እኔ ከህይወቷም እስከ መጨረሻው ልወጣ እችላለሁ። ያረጋሽበት ቦታ ካለ አባቱን ፈልጊ ሂጂና በጊዜ ሄደሽ ፈልጊ። አያገባኝም። አፍሽን አትክፈቺ። እዛው የተጋደምሽበት ቦታ እኛ አያገባንም። 1 ወር ይሁን 3 ወር ይሁን 4 ወር እኛ አያገባንም። እኔ አያገባኝም። ምክንያቱም ልጄ ከአንቺ ርቆ እንዳለ ብቻ ነው የማውቀው። ተይ እናቴ ተይ ምንም ቢሆን እናቴ ነሽ። እስቲ ማስተዋልክ ይመለስ። አስብ አንተ አላስብም። በቃ ካላሰብክ እኔን አትናገረኝ። እኔ ጓዳ አስገብቼ እንደምገርፍሽ ሩም ስላለሽ ነው ጸጥ ያልኩሽ። እንዴት አድርጌ ቂቅሽን ከልቤ እንደምገርፍሽ ቀርቡ ትላለች። እንደ 2 ወር ሙሉ ሩም ላይ እንደማንም እንደ መንገደኛ ሴት ሩም ላይ እያደረች አፈቀርኩ። ምን ማለት ነው? እራሱ ዝም በይ ከዚህ በኋላ እኔ ነገርኩ። ካላዛ እናቴ ታኛለሽ። በጣም አበዛሽው። በጣም በዝቶብኛል። እኔ ስታገኘኝ ሌዲ ሆኜ ወይ ደግሞ ሌላ ነገር እየሰራ አላገኘሽ። ከዛ ገባሽ አይደል? እንድትናገር አልፈልግም። ከኔ ጋር አትመላለስ። በቃ ሚስቴ እንድትናገር አልፈልግም። አንዳንቺ ልክስክስ አይደለም። እኔ አንቺ ልክስክስ አይደለም። ዝም በይ አንቺ ራሱ አፍሽን አትፈጂ። ባለጌ ነሽ እንዴ! ልክስክስ ትያታለሽ እንዴ? ለካሽ መንገድ ላይ ውሎ ያደረሰው እንደዚህ ነው። ባለጌ አየሽ አይደለ? ውሎሽን ነው የምትመስዪው። አደ ያረኩሽ ነገር አለ ወይ? አንተ ዝም በል ውጣልኝ። በቃ ውጣልኝ እያልኩ ለምን ገደል አትገቢም? በቃ እንኳን ነይ ውጣ በእናትሽ። ጭራሽ እኔን ትመሽኛለሽ አንቺ። ለአንቺ ባሰብኩኝ ዝም በይ ራስሽ። ሲያስጠላ ነው። በቃ አሞት ያለው ወንድ ልጅ ማግባት ትችያለሽ። ጨብላቃ። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት ትላንትና በተለቀቀው ቪዲዮ ከእናቴ ጋር የነበረኝ ግብግብ ወይም ደግሞ ጸብ ብዙዎቻችሁን እንዳስቆጣ እንዲሁም ደግሞ የማዘር ነገር ብዙዎቻችሁን እንዳናደዳችሁ አይቻለሁም። እኔም ተናድጃለሁ። ያው ግን ደግሞ ምንም ቢሆን እናት ናት። እናት ማለት ደግሞ 9 ወር ተሸክማ ብዙ ዋጋ ከፍላልኛለች። ምንም የፈለገ ብታጠፋ እናት ናት። በእናት አይጨከንም። ምንም ማለት አልችልም። እኔ ራሴ እንደዛ በመናገሬ ያው ስሜታዊነት ይዞኝ ነው እንጂ እናቴንም በዛ ልክ መናገር ልክ ነው ብዬ አላስብም። ግን ደግሞ ከባለቤቴ ጋር ያላትን ግንኙነት እንዲስተካከል እፈልጋለሁ። እኔም ማለት እናንተ ብቻ አይደላችሁም። ይሄ ነገር በቃ በአጭር እንዲቋጭ ነገሮች እንዲቀሩ። ምክንያቱም እኔም ያለሷ እሷም ያለኛ ማንም የላትም። እውነቴን ነው የምላችሁ። እማ ደግሞ በቃ እኔ እሷ ናት ያለች ለኔ በቃ እሷም ደግሞ እኔ ነኝ ያለዋት ለሷ። ግን አሁን እየተፈጠረ ያለው ነገር እኛ እንደምናስበው አይደለም። አንድ እንደምታዩት ሁላችሁም እንዳያችሁት ያው እሷ ደረቀች እንጂ ያው ቤቷ ውስጥ ያስቀመጠችው መመርመሪያ ይናገራል ነፍሰ ጡር እንደሆነች። እና ደግሞ የሆነ ፊዚካሏ ራሱ ትንሽ አልተቀየረባችሁም ቤተሰቦች? የሆነ ስታዩት ምናምን ፊቷ የሆነ ብቻ አቋሟ ሁሉ ነገሯ የሆነ ብቻ ተቀይራብኛለች። እና እኔ ራሴ በቃ አሁን እርግጠኛ ሆኛለሁ ምንም አይነት የሕክምና መመርመሪያም የሐኪም ቤት ወረቀት ምንም ነገር አያስፈልገኝም። እኔ በቃ እንዳረገዘችልኝ ለኔ እርግጠኛ ነኝ፣ አውቄያለሁ በዚህ ማለት ነው። ስለዚህ ይሄንን ነገር ደግሞ እኔ ከእግዚአብሔር ጋር እግዚአብሔር ይሄንን አምኖ ይሄንን ፈቅዶ ለኔ ለልጁ ይሄንን ካደረገልኝ እኔ ደግሞ እሷን መክፋት አለብኝ ብዬ አላስብም። እሷንም መክፋት አልፈልግም። እንድትከፋብኝ አልፈልግም። ነገሮች እንዲበላሹ አልፈልግም። ሁልጊዜም ቢሆን በፍቅር ከኔ ጋር እንድትኖር ነው የምፈልገው። ምክንያቱም በውስጡ የያዘችው የኔን ልጅ ነው ብዬ አስባለሁ። ምክንያቱም እማ ከኔ ውጪ ወንድ አይደለም እኔ እንጃ ወንድ እንዲቀና ብላ እንኳን የምታይነት ሴት አይደለች። ይሄንን በጣም በእርግጠኝነት አወራለሁ። ምክንያቱም አሁን ያው ሰሞኑን አንድ ላይ አይደለም፣ ነገሮች ቢያራርቁንም ሁሉ ነገር ለማስተካከል ከእግዚአብሔር ጋር እሞክራለሁ። ምክንያቱም እሷን ላለማጣት እሷም ደግሞ እኔን እንዳታጣኝ። ምክንያቱም እውነት ለመናገር እሷም ከኔ የተሻለ ሰው አታገኝም፣ እኔም ከሷ የተሻለ ሰው አናገኝም ብዬ አምናለሁ። ምክንያቱም ከብዙ ሰዎች ጋር ተገናኝቼ ያውቃለሁ። ማለት አግብተው የፈቱ ባለትዳሮች ኢንተርቪው ሳደርግ ምናምን ከብዙ ሰዎች ጋር የህይወት ታሪካቸውን አካፍለውኝ ያውቃሉ። እነዛ ሰዎች ሁሉ ሚሉት በቃ የመጀመሪያ ትዳር የመጀመሪያ ነው። በቃ ምንም ቢሆን የመጀመሪያን ትዳር አጥብቀ ያዝ ነው የሚባለው። እና እኔም ደግሞ የመጀመሪያ ትዳሬ ናት። እሷን ማጣት አልፈልግም። ከሷ ውጪ ምንም ነገር ማሰብም አልፈልግም።
ማየት አልፈልግም መስማት አልፈልግም የመጀመሪያዬም የመጨረሻዬም እንድትሆን ነው የምፈልገው ማለት ነውና ይሄን ነገር ደግሞ ለማድረግ የቻልኩትን ሁሉ ከማድረግ ወደ ኋላ አይደለም ሁሉ ነገር ለማድረግ ሞክራለሁ ከእናቴ ጋር ማለት ነው ሁሉ ነገር አንድ ላይ ሆኜ ለማስተካከል ሞክራለሁ እንደ እግዚአብሔር መልካም ፍቃድ ማለት ነው ያው እኛ እንዳሰብነው አይደለም እግዚአብሔር እንዳሰበልን ነው ሁሉ ነገር የሚሆነው እግዚአብሔር የተሻለው ነገር ያመጣል ብዬ አስባለሁ ያ ነገር እስከሚመጣ ድረስ ጊዜ ሁላችሁም ከጎናችን ሆኖ ማለት እፈልጋለሁ ማዘርን ጠርቻታለሁ ያው ማዘር አካባቢ ነው ያለሁት ልነግራት ማለት እንደ ልጅ መናገር ያለብኝ ነገር ቅር ያለኝ ነገር ነግራታለሁ ከዛም ወደ እሷም ወደ ቤቷ እኔም ወደ እማ ጋር የሚሄድ ይሆናል እስከ መጨረሻው ተከታተሉኝ ማዘርን ትንሽ እንጠብቃት እንዴት አደርሽ እግዚአብሔር ይመስገን ሰላም በይ ለምን እላለሁ ለምን እሺ ሰላም አትበይኝ ችግር የለም እና ለምን ጠራኝ ላወራሽ ምን እንደምታወራኝ አማወራሽ ነገርማ ለምንድን ነው ማለት በቃ አሁን ለምሳሌ እኔ ብዙ ሰዎችን በሰው ህይወት አይቻለሁ ልጅ በቃ ይሄ ነው ህይወቴ ይሄ ነው ትዳሬ ብሎ ካሰበ ቤተሰብ ያንን ነገር መፍቀድና መተው አለባቸው አይደል ለምንድን ነው አንቺ ለኔ ማተይልኝ ስላልሆነ ነው ላንተ ያልተኩልህ ለምን ስለማይሆን ውስጥ ያልተቀበለውን ነገር እኔ መተው አልችልም ከፈለክ እኮ አሁን አንተ ከህይወት ጋር አስወጣኸኛል እንዴ ውጪ ብለህ ከኔ ጋር ተጣልተህ የሌለብህን ባህሪያ ሳይታ አባረኸኛል አይደል እንዴ አሁን ለምን ትጠራኛለህ ለምን ታናግረኛለህ መሆን ስላለበት ነገር እንድናወራ ነው ምንድነው የምናወራው እንዴ እናቴ አንቺ ለኔ ምን እናወራለን ጨረስን እኮ በቃ በቃ አንቺ ለምን ትታገያለሽ ነው በቃ አትታገይ ለምን አልታገለም ነገሩን መተው ህይወትክ ስለሆነ ነው የምታገለው ይቅር በቃ የኔ ህይወት አይደለም የሚበላሽው የኔ ህይወት ይበላሽ በቃ ያንተ ህይወት ሲበላሽ ተመልሶ እኔን ነው አለ የሚጎዳው በቃ ወይ ስመጣ ይዛኔ ብዬ ነበር ብትኛ ይሻላል ለምን ብዬ ነበር ላለው ላይ ህይወት የምታበላሽው አሁን ምንድነው ያበላሽውብህ በቃ እኔ ለምን ተጨነቅኝ ተጨነቅኩኝ እኔ በነገሮች ተወሳሰብኩ እኔ አሁን እሺ አሁን ለምን ጠራኸኝ በቃ ሂጂ አልከኝ አይደለ ከሄድኩኝ በቃ አሁን መተ ደውለ ለምን ጠራኛለህ እንደገና እንድደበደበኝ ነው ለምን ላወራሽ ነው እንጂ ምንድነው የምታወራኝ በቃ እየሄድሽበት ያለሽው መንገድ ልክ አይደለም ምን በቃ ተውኩኝ ልክም አልሆንኩም ሆንኩኝም እኔ ቤቴ ቁጭ ብያለሁ አይደል የነካውክ ነገር አለ ቤትሽ ቁጭ አልሽም አላልሽም እናቴ እያወራሽ ያለሽ ነገር ገብቶሻል ግን ምንድነው የምታወራኝ በቃ አንቺ እንደ እናትነትሽ የኔን ነገር ለኔ ተይው በቃ ተይው እስቲ በቃ ነገ ላይ እኔ ልቆጭበት እኔ ልጎዳበት ከህይወቴ ውጪ ካልከኝ ከናንካቴ ወጣላለሁ ከዛ ዳግም አንገናኝም እኔን የምታገኘኝ ከሆነ ደግሞ የልጅቷ አካሄድ ትክክል አይደለም መንገድን አስተካክል እኔ መንገድ ለታረና ያነግርኝም ታዲያ እኔን ጠርተሽ ለኔ አታውሪኝም መች ሰማለህ እሷ ጋር ለምን ታወራታለህ እሷ ጋር ሳልነግርህ ቀርቻለሁ ወይ አንቺ የሆነ ነገር ከሷ ጋር የሆነ ግጭት ወይም ደግሞ የሆነ ነገር ካልፈለግሽ ለኔ አትነግሪኝም ወይ እኔ አጠገብሻለሁ አይደል ለኔ ደውለሽ ጠርተሽ ልጄ አሁን ያለበት መንገድ እንዲህ ልክ አይደለም ይሄን ነገር አቁም ማለት ይቀላል ነው እሷ ቤት እሷ ሩም ድረስ ሄደሽ እንደዛ በማይሆን ነገር ማለት ይሄ ልክ ነው ብለሽ ነው እናቴ የምታስበው አዎ ለኔ ልክ ነው ልክ አይደለም ምክንያቱም እሷ መናገር ባለብኝ መንገድ እናገራታለሁ እኮ እሷ ነው እኮ ናገራት እኮ አይደለም እኔ እኮ ካንቺ ጋር ምንድን ነው የምትፈልገው አንተ እኮ አንዳንዴ እንዴ እናቴ እንደ ነገሮች መስመር ሊኖርሽ ይገባል የምን መስመር ነው የምታወራው በቃ እኔን ነው አንቺ መናገር እኔን ከመስመር ያስወጣችኝ እሷ መናገር አትችልም አንደኛ እሷ ከመስመር አስወጣኛለች ሁለተኛ ነገር አንተም እየሰማኸኝ አይደለም ስለዚህ ማድረግ ያለብኝ ነው ማደርገው ምንድነው ማድረግ ይሄንን ደግሞ የምትጠላ ከሆነ ምንድነው ማድረግ በቃ ይሄንን የምትጠላ ከሆነ ያው ለቅቄልሃለሁ ምን ሆነ ለቅቄልህ ትችላለህ እኮ ልቀቅኛሽ የፈለኩት ነው ምንድነው እኮ እሷ ጋር እንድትሄጂ አልፈልግም በቃ መንገር ካለብሽ ለኔ ንገሪኝ ማድረግ ያለብን ነገር እኔና አንቺ እናድርግ እንጂ እሷ ጋር እኔና እሷ ያለንን ጉዳይ ሳልጨርስ አልተዋትም ምን ማለት ፈልገህ ነው ምንድነው ማናገር አለብኝ ምንድነው እኔም በእናትህ ነዛ ዝም ብለህ የ10 አይነት ጥያቄ አትጠይቀኝ ያላችሁ ጉዳይ ነገሮችን እንደማታውቅ ነገር ዝም ብለህ አትጠይቀኝ በቃ ማለት በቃ አትጠይቀኛ የሄደችበት ያለችው መንገድ ላንተ አዎ ተጨፍኖብሃል ለኔ ልክ ነው ስለዚህ እሱን ለአንዴና ለመጨረሻ ደግሞ አናግራታለሁ ለአንዴና ለመጨረሻ አሁንም ቢሆን አናግረት እጨርሳለሁ ከዛስ አሁንም ልደበድቢያት ነው ለማሻ ምን ልታረጊያ ነው በስርዓት ካናገረችኝ ምንም አላረጋት
ማለት በስንት ስራ ቁጭ ብላ ካወራች እኔ እብድ አይደለሁ። ምንድነው? እኔ ሳብዳ አይተኸኝ ታውቃለህ? አይተኸኝ ታውቃለህ ወይ? ንገረኛ። አዎ እንዲህ ነበርሽ በለኝ። እኔ እኮ ምንም ልትገብኝ አልቻልሽም። ስለዚህ አታውቀኝማ። አየህ ዝም ብለህ ነበረ ከኔ ጋር ስትኖር የነበረ። ምን ማለት ነው? አንቺ እያረግሽ ያለሽው እንደ ልክ ራስሽ እንደ ተከታታይ አዎ ትክክል ነኝ አይደለሽም? ነኝ በቃ ትክክል ነኝ። አናግራታለሁ። የማወራት ነገር አለ ለአንዴና ለመጨረሻ። አሁንም አንተ ባትደውልልኝም እኔ ሄጄ ላወራት ፈልጋለሁ። አሁንም ድጋሚ ልትሄጂ ብቻ? አዎ ሄጄ አወራታለሁ። ለምን የምታወሪያት? ምን ላወራት? አንተም አልሰማም አልክ እኮ። ማወራህ ነገር የለም። ከሷ ጋር የምጨርሰው ነገር አለ። እኔ ግን አንድ ነገር ልንገርሽ፣ የምጠይቃት ጥያቄ አለ። አንድ ነገር ልንገርሽ፣ እኔ በሌለውበት እሷን አታወሪያትም። እንሂድ አሁን ከፈለክ ይኸው አሁን እንሂድ። አንተ ባለህበት መስማት አለ የምትፈልገው የምጠይቃትን ጥያቄ መረዳት የምፈልገውን መስማት ትፈልግ የለ? አብረን ሄደን እንጠይቃታለን። እሺ እንሂድ። እንሂድ ና እንሂድ። አንተ ወደ እሷ ጋር እንሂድ። እንዴ ምን ማለት ነው? ቤተሰቦች ሁሉን ነገር ለማስተካከል እየሞከርኩኝ ነው። ያው ከእሷ ጋር ብዙ ነገር እንዳወራን አይታችኋል። ለምን እዚህ መጣህ እንዳትሉኝ ማለት ነው። በድጋሚ የምነግራችሁ ነገር አንድ ለአንዴና ለመጨረሻ ጊዜ ማውራት ነገር አለ። ከዚህ በኋላ ከህይወታችሁ ወጣለሁ ብላኛለች። ሰምታችኋል አይደል? ስለዚህ አብረን ገብተን እሷን የምናወራት ይሆናል። ተከታተሉን እስከ መጨረሻ። ቆይ ነው ልቅዳ ማሸብነ ድንገት እኔ ነኝ ክፈቼን ይፍከር አልከፍትም። ለምን ማከፍቱ? አልከፍትም። ምን የፈለከው ነገር ንገረኝና ሂድ። አልከፍትም እያልኩ አይደል እንዴ? አንዴ ላወራሽ ፈልጌ። ምንም ማውራህ ነገር የለም። አልከፍትም፣ ሂድልኝ። ምን ቀራችሁ? የቀራችሁ ሌላ ነገር አለ ማለት? ልታስመታኝ ነው አንተ? ላስመታሽ አይደለም። እና ምንድን ነው የፈለከው? እኔ ቪዲዮ ይዛችኋል አይደል? እንደው ቤተሰብ እንዲያቅል የሚፈልገው ነገር አለ። እኔ እናንተ ጋር አልደረስኩባችሁ። ከናንተ ጋርም እየኖርኩ አይደለም። ራሴን ችዬ ወጥቼ እየኖርኩ ነው። ስለዚህ እኔን ተውኝ። እኔ በመመጣበት ሁሉ እንትን አትበሉ። ወደ ህግ እንዲሄድ አታድርጉ። በቃ በሰላም እንለያይ። በቃ ሂጂ አሁን። እኔ እሱን አለም የጠየኩሽ አለም እሱ ማስፈራሪያ ሊሆንሽ አይችልም። ምን ነው የፈለግሽው? ላወራሽ ነው የመጣሁት። በሩን ክፈች ነው። አልከፍትም። አላዛር ይዛት ሂድ። እኔ ከናንተ ጋር መጣላት አልፈልግም። ትሰማኛለህ አይደል? እኔ በቃ ከዚህ በላይ መጣላት አለ። በቃ እኔ ካንቺ ጋር መነጋገር ሰልችቶኛል። የምታወሪው ነገር አታውቂም። በቃ እኔ ለበናትሽ እዚህ ነው አልፈልግም። ላይ ቆመና እንጫጫ ወደዛ። ቆይ እስቲ ቆይ እናውራ። ምንድነው? አትረብሽ። አንደኛ በማታ ቀን በቀን እኔ የእናንተ ሮሮ መስማት ሰልችቶኛል። እኔ አልደረስኩባችሁም። የራሴን ኑሮ እየኖርኩ ነው። እዚህ ተመችቶኝ ነው እኔ ማለት ነው። ነገር ጊዜ ስጪ ለሰው ዝም ብለሽ አትንጣጭ። በቃ ሄዱልኝ። እኔ ሂጂ አትበይኝ አንቺ። ይኸውልሽ በሩን ስለዘጋሽ ነው ወይስ ምንድነው? ወንድነት የታየሽ በመስኮት ስለመጣሽ ነው? አንድ ነገር ስሚ። እኔ ካንቺ ጋር ምንም አላወራም። አሁን የምታወሪው እኔ አውሪ እያልኩሽ አይደለም። አዳምጪኝ። አንድ ነገር በር ከፍቼ ሩም የማስገባበት አላዛታ ልታዳምጠኝ አትችልም። እኔ አንደኛ ማለት ነው ድምጼን ሊሰማ አታድርጉ። ምንድነው የምታወሩት ነገር አላችሁ? አዎ ምንድነው የምታወሩት እኮ እሷን? እኔ ግን የመጨረሻ በቃ እኔ ከናንተ ጋር ምንም ማውራት አልፈልግም ከእንግዲህ በቃ እኔ ሩምም እቀይራለሁ። ሲጀመር ማለት ነው ምን አደረኩሽ? በቃ ዞር በደለኝ። እሺ ከፍትላችኋለሁ በስነ ስርዓት። እኔ አሁን ሰው ምን ይለኛል? ጎረቤት እዚህ ጋር አሉ ከጎን የሚኖሩ ሰዎች እነሱ ላለመመጥበጥ ነው። ምንድነው? እሺ በይጂ ክፈች በእናትሽ። አንጀባት አብጂ እንታናንጂ እኔ በጣም እዚህም እየሰለችኝ ነው። እየበጠበጣችሁ ነው። ሌላ ነገር የለሽም እንዴ? ምንድነው? እኔ ከመለፍለፍ ውጪ ሌላ ነገር የለሽም? አንተ ጋር ነው የማወራው። አንተ ሁሌ እሷን አስከትለኝ እዛ አትንጣና፣ እኔን አታሰድበኝ፣ አታስመታኝ። እኔን ትተሽ ቆይ አንቺ ለምንድን ነው የምተውሽ? ለምንድን ነው የምተውሽ? ቁጭ በይ። ለማውራት ተረጋግታ ካላወራችኝ እኔ ልረጋጋ አልችልም። መጀመሪያ ተረጋጋና ታውራኝ። ከዛ ምን ያወራታለሁ? ደሞ ሷም ነው ነች። ከመጣው ሰዓት ጀምሮ የምትለፈልፈው እኮ እሷ ናት። አላዛር እኮ እሺ ቁጭ በይ። ለማውራት አንዴ መጣ ነው። ወይኔ ጌታ። ይኸው ቁጭ
እሺ አሁን ምንድነው ልታወሪያት የፈለግሽው? የምታወሪያትን ነገር ነው ፍታወሪያት። እኔ ለአንዴና ለመጨረሻ ጊዜ እኔ ከህይወቷም እስከ መጨረሻውም ልወጣ እችላለሁ። የምወጣው ግን ማለት ነው አንተን እያታለለች የምታደርገውን ነገር ካላቆመች አልተዋትም። በሄደችበት አሳድራታለሁ። ካንተ ብጣላ ካንተ ማሁን ለምሳሌ ትናንትና ተጣልተናል አይደለ? ካንተ ብጣላ እየጎተትክ ብታወጣኝም ህይወትክ ሲበላሽ እያየው ዝም አይደለም። ስለዚህ አንቺ የምታደርጊውን ነገርና የምታታልዩን ነገር አቁሚ። ከማንም ልታረግጂ ትችያለሽ፣ ግን ከአላዛር እያልሽ ወሬሽን አታብጂ። እኔ አርግዣለሁ እንደዚህ ያለ ወሬ መስማት አልፈልግም። እኔ አታታሊ ልጄን ማታለላቺ አታታሊው ቋረለም አርግዣለሁ ብዬሻለሁ። ምን አቅልሻለሁ? ከየት አመጣው ታዲያ መመርመሪያው መብቴ እኮ ነው ማስቀመጥ። ምን ማለት ነው? ምን ማለት ነው? ስለዚህ አሁን ወጣሽም ወረድሽም ማለት ነው ብሬን ከፍዬ ነው እየኖርኩ ያለው። የራስሽ ጉዳይ ነው። እናንተ መጣችሁብኝ እንጂ እኔ እናንተ ጋር እሱ የራስሽ ጉዳይ ነው። አዳምጪ። ልጄን ማታለል ታቆሚያለሽ። ያረጋሽበት ቦታ ካለ አባቱን ፈልጊ ሂጂና በጊዜ ሄደሽ ፈልጊ። አያገባኝም። እዛ አፍሽን አትክፈቺ። ይሄንን ማታለል እንደዚህ አይነት ነገር ልጄ ላይ የምታረጊውን እስካላቆምሽ እሺ። አንቺ ማሳመን ከፈለግሽ እስቲ የምታሳምኝበትን መንገድ እስቲ አምጪና እኔ ፊት ለፊት ተናገሪ። ምንም ለእናንተ ማሳመኛ ያስፈልገኝ። ቆይ ምን አደረኩሽ? ባረግዝስ በሱ ነው አይደለ? አግብቻለሁ አይደለ? እውነትሽን ነው። እና 2 ወር የት ነበር ስትጋደም የነበረው? እዛው የተጋደምሽበት ቦታ። 2 ወር እኛ አያገባንም። 1 ወር ይሁን 3 ወር ይሁን 4 ወር እኛ አያገባንም። እኔ አያገባኝም። ምክንያቱም ልጄ ከአንቺ ርቆ እንዳለ ብቻ ነው የማውቀው። የማውቀው ባረግዝ ራሱ አሳድግ ብዬ ምን አይነት ሴት አይደለም። ራሴን የቻልኩት አንቺ ልንገርሽ፣ እኔ የልጄ ልጅ ትክክለኛ የልጄ ልጅ ከሆነ ማለት ነው እኔም አላንሰውም። እኔ አልፈልግም። አንድ ነገር ስሚ አዳምጪ። የትም ስትንዘላዘይ አመጣሽው ራስሽ እዛው ቻዩ ስነ ስርዓት ይኖርሽ። እንደው ፈልጊ አውጡልኝ። ናውጣ በእናትህ ወደ እኔ ጠጋለሁ። በጥሪ ማዳፋሽ ባለጌ ነግሬሻለሁ። ባለጌ ነሽ አንቺ። ስነ ስርዓት ይላል። ይሄ ላውራ አሁን በድጋሚ ምን ታመጣለህ? ትናንትን ተጣልተናል። አንተ አይነት ከታወረ እኔ ዝም ልበልልህ? ተይ እናቴ ተይ። ምንም ቢሆን እናቴ ነሽ። እስቲ ማስተዋልክ ይመለስ። አስብ። አንተ አላስብም። በቃ ካላሰብክ እኔን አትናገረኝ። እኔ ፈለኩትን እኔን እንድትናገረኝ አልፈልግም። አንቺ አያገባሽም አልኩሽ አይደለ? ያገባኛል። የሚያገባኝ እኮ ለአንተና ለልጅ ልጄ ስል ነው። ይቅርታ የምትጠይቂ መስሎኝ ነው እኔ እዚህ የመጣሁት። ይቅርታ ከዚህ በኋላ ከመዲ ይቅርታ እንዳትጠብቅ። ከኔ ይቅርታ እንዳትጠብቅ ማለት ነው። ምን ማለት ነው? ይቅርታ ምን ማለት ነው? እንዳትጠብቅ ከኔ ይቅርታ። የትም እንደተንዘላዘለች ራሷን ትጠይቅ። ምን ማለት ነው? እሷ እስቲ ትክክለኛ ሰው ሆነ ታሳመነኝ አልኩ እኮ ታሳመነኝ። እኔ አርግዣለሁ አላልኳትም። አርግዣለሁ ብዬ በሚዲያ አልመጣሁም። የፈለኩት ነገር ሩሜ ላይ ማስቀመጥ እችላለሁ። እኔ በጣም መብቴን ለእናንተ ክብር በሰጠኋችሁ ቁጥር ለእናንተ ማንቸሽ ክብር ያለሽ እሱ እንደራስሽ ነሽ። እሺ አክባሪዋ ስነ ስርዓት ይልሽ። ስለኔ የምታውቂው ነገር ስነ ስርዓት ራሱ አንቺ ነሽ የጎደለሽ። እኔ ስነ ስርዓት የጎደለሽ አንቺ ነሽ ባለጌ። ኧረ እናቴ ምንም ባለጌ አይደለችም እሷ። እኔ ከኔ ጋር አትከራከር። የራስህ ጉዳይ ነው። እኮ ናት ያረገዘችውም ከኔ ነው። በእናትህ እውነት ነው። አዎ እንጂ አንቺ አሁን ከሌላ ሰው ከማን ብትይ ማለት ነው ያ ምክንያት አይሆንም። ከኔ ከራሴ ነው ያረገዘችው። ሌላ ምንም ሌላስ የምትለው ነገር የለም። በቃ አፍህን ዝጋና ተቀመጥ። ለምን ነው የምዘጋው? እንዴት ነው? እኔ የዚህ እውነት አውጥቼ አሳያለሁ። አፍህን ዝጋና ተቀመጥ አልኩ። ምን እውነት አለው? በቃ ዝም በል። እንዴ ያየሽው ነገር አለ? በእናትህ አሁን እኔ ካንተ ጋር ልጨቃጨቃል ነው የሚመጣው። ቆይ ያየሽው ነገር አለ? በቃ መሄድ አልችልም። ኧረ ውጪልኝ። እኔ ደስ እያለኝ እንደው እኔ የምሬን ውጪልኝ። ዝም በይ በቃ። ውጪ ስላልሽኝ ያለ የምወጣው ውጪ ስላልሽኝ አልወጣም። ደግሞ እንደዚህ አትበይኝ። ለሁለት እንዳልከፍልሽ ፈልጌሽ ቤትሽ ያለሽበት በመጣሽ እንዴት አድርጌ ጓዳ አስገብቼ እንደምገርፍሽ ሩም ስላለሽ ነው ጸጥ ያልኩሽ። እንዴት አድርጌ ቂቅሽን ከልቤ እንደምገርፍሽ ቋንቺ ስላልተገራሽ ነው። ስላልተገራሽ ነው። መገራትና መገረፍ ምን እንደሆነ ቤቴ ነይና አሳይሻለሁ። እዚህ ሩም ላይ ስላለሽ ነው ዝም የተባልሽው። ቆይ ምን ማለት ነው? ቤተሰቦቿ የተናገርሽ ነው? ዝም በል። ትሰማኛለህ አንተ? ከእንግዲህ ማለት ነው የምሬን ነው ከእናንተ ጋር በህግ ነው የምንጫወተው። እሱ ጥሩ ነው። ሁሌ በቃ ወኔ ያለው ሰው እንደዛ ነው የሚሄደው። በወኔ አንተ ነሽ እንዳፈቀርኩ እንደዚህ እየተሰደብኩ ሁሉም ነገር እየቻልኩ ለአንተ ስም ይገባል አይደለ? አፈቀርኩ ትላለች እንደ 2 ወር ሙሉ ሩም ላይ እንደማንም እንደ መንገደኛ ሴት ሩም ላይ ያደረች አፈቀርኩ ምን ማለት ነው?
ዝም በይ ከዚህ በኋላ እኔ ነገርኩ ካላዛ እናቴ ታኛለሽ። በጣም አበዛሽው። በጣም በዝቶብኛል። እኔ ስታገኘኝ ሌዲ ሆኜ ወይ ደግሞ ሌላ ነገር እየሰራ አላገኘኝ። ከዛ ገባሽ አይደል? በተከበል በእናትህ እራስሽ ዝም በይ ከዚህ በኋላ እኔ ነገርኩ ካላዛ እናቴ ታኛለሽ። በጣም አበዛሽው። በጣም በዝቶብኛል። እኔ ስታገኘኝ ሌዲ ሆኜ ወይ ደግሞ ሌላ ነገር እየሰራ አላገኘኝ። ከዛ ገባሽ አይደል? በተከበል ካሱ ምን ተናነሽ? ካሱ ምን ተናነሰ? ይኸውልሽ ቤትሽን ለቀሽ ወጥተሽ ቤርጎ ከመተኛ ምን ተናነሰ? እኮ ነሻ በቃ ውጪ ስለሆንሽ ነው ነሽ ማለት ነው። በቃ ዝም በል አንተ ሱጣልኝ አንቺ ራሱ ነው በይ። አሁን ክብሬን በቃ ተነሳ ስላለች ነው እናቴ ልካርልሽ ምን ማለት ነው? በቃ ሚስቴን እንድትናገር አልፈልግም። ከኔ ጋር አትመላለስ። በቃ ሚስቴን እንድትናገር አልፈልግም። ጌታ እኔ ነገርኩህ። እንዴ ምንም ነገርኩህ። እኔ ነገርኩህ። እንዴ ጠሪ እስቲ ጠሪ ቶሎ በይ። የምን ፖሊስ ነው የምትጠራው አንቺ? ተጥራ እስቲ ቆይ እናቴ እኔ በቃ በሰላም እንሂድ። እስቲ የምትጠራው ፖሊስ ነው ማየት የምፈልገው። ዞር በል ቆይ ዞር በልልኝ። በጣም አበዛሽው። አንቺ ልክስክስ አይደለሁም። እኔ አንቺ ልክስክስ ዝም በይ አንቺ ራሱ አፍሽን አትፈጂ። ባለጌ ነሽ እንዴ ልክስክስ ትያታለሽ እንዴ? በቃ ስነ ስርዓት አንቺም አድርጊ። አንቺም እንደልቱኝ በእናትሽ በቃ አንቺም ልክ አይደለም እቺ የመንገድ ይኸውልሽ መንገድ ላይ ውሎ ያደረሰው እንደዚህ ነው ባለጌ። አየሽ አይደለ? ውሎሽን ነው የምትመስዪው፣ አዳርሽን ነው የምትመስዪው። ዱርዬ ናት። ይዛልኝ ውጣ በቃ ምንድነው ልጅ ከቤተሰባችን የተቀላቀለችው? ምን ታረግ ነው አንቺ ያመጣውሽ? ዘርዛላ ወጡልኝ። ተረጋጊ። ቆይ ወጡልኝ። ምንም ማረጋጋት ከሷ ጋር ዞረልኝ። አንተ እንዳልነካኝ ዘበል ውጣ። ውጡልኝ። የምሬ ነው። እኔ እጣራለሁ ፖሊስ እያልኩ ነው። በስነ ስርዓት እናንተ እንወጣለን። መጀመሪያ አንቺ ተረጋጊ። አትላችሁ በሰዓት እናውራ ብላችሁ ነበረ ከእናንተ ጋር ለመጨረስ። ሁለተኛ እዚህ ሩም አታገኘኝም። ሲቀጥል ማለት ነው። ሁለተኛ ደግሞ ስለኔ ያገባ በቃ እኔ ደግሞ ያልኩሽ ነገር አለ። እኔ ያጠፋውን ነገር አለ። እኔ ያረኩሽ ነገር አለ ወይ? አንተ ዝም በል። ውጣልኝ በቃ ውጣልኝ እያልኩ ነው። ውጣልኝ በቃ ዞር በልልኝ። አንተ ነው የምታስደበኝ የምታስመታኝ አንተ ነህ። አንተ ስላላከበርከኝ ነው እናት ማታከብረኝ። ገባ የራስሽ ጉዳይ። በቃ ውጣ። ለምን ገደል አትገቢም? በቃ እንኳን ነይ እንውጣ በእናትሽ። ጭራሽ እኔን ትመሽኛለሽ አንቺ። ለአንቺ ባሰብኩኝ ዝም በይ ራስሽ። ሲያስጠላ ይሄ ነው በቃ ሜዳዳል። ይሄ ነው ልሽ መንገድ ላይ በቃ ሐሞት ያለው ወንድ ልጅ ማግባት ትችያለሽ። ጨምላቃ እኔ ልጅሽን ታነሻለሽ እንዴ? ምን ይመስላሉ? ነብሰ ጡር ነሽ ብዬ ነው እንጂ በጥፊ ነበር ማለት ልጅ ዛሬ። ዝም በይ ብለሽ አላልኩም። ከዚህ በላይ ምን ትያለሽ? ከዚህ በላይ ምን ትያለሽ? ስማ አንተ ቢያንስ እንኳን እንደወጣት አስብ። ዝም በይ። ወጣት ምናምን አትበይኝ። እኔ ከዚህ በኋላ እመታሻለሁ ከፈለኩ። እኔ ልጅሽን ታነሻለሽ እንዴ? ስለ ስርዓት ህይወታችን ይስተካከል ባልኩኝ ነው እንጂ ለምን ገደል አትገቢም? ከፈለግሽ ወረዛ እኔ ውጪ እናቴ ጭራሽ እንዲህ ታደርጋለሽ እንዴ?